صفاتين مستحفل. بسم الله الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له واشهد أن لا إله إلا الله وحده لا شريك له واشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد، أيها الإخوة، من أراد أن يلقي الله غدًا مسلما تامًا إسلامه موحدًا كاملًا توحيده ضامنًا على الله سلامة مستحقًا دار الكرامة فليحرص اليوم على صحة التوحيد، فإنه أساس النجاة والفلاح والنجاة. وصحة التوحيد لها 3 أركان في دين الإسلام، فلا بد أن يكون المسلم على يقين من أن الله هو خالق الكون بمن فيه وما فيه من عرشه إلى فرشه ومن سمائه إلى أرضه، وأنه المدبر المتصرف في كل شيء فيه، وهذا هو توحيد الربوبية. ولا بد أن يوقن العبد بأن الله هو المعبود الحق وما سواه باطل فلا يستحق العبادة أحد غيره، ومن ثم فهو يتوجه إليه بكل عبادة، وهذا هو توحيد الألوهية. ولا بد أن يوقن العبد أن الله متصف بكل ما أثبته الله لنفسه في كتابه وما أثبته له رسوله في سنته من الأسماء والصفات، من غير تمثيل لله بعباده ولا تعطيل لصفات الله التي وصف بها نفسه ووصف بها رسوله، ولا تشبيع ولا تكييف، فلا يمكن لعقل أن يتصور الله عز وجل، فكل ما دار ببالك فالله بخلاف ذلك. فمن آمن بربوبية الله وآمن بألوهية الله ووصف الله بها وصف نفسه ووصفه بما وصفه رسوله فقد استكمل التوحيد الذي ينجو به من النار ويدخل الجنة دار القرار. ولعل اللقاءات الماضية أيها الإخوة كائنة كفيلة بعداء المقصود من توحيد الربوبية وتوحيد الألوهية، فنلكس في هذه اللقاءات الحديث عن توحيد الأسماء والصفات. إخوة الإيمان، زاري سامتاوي خطبة ሁላችንም የሚመክረን إن شاء الله የተውሂድ ክፍሎችና ከዛ ውስጥም ከተውሂድ ክፍሎች ባለፉት ጊዜያት አንዳንዶችን አይተናል። ዛሬ ደግሞ የምናየው የአላህ Subhanahu Wa Ta'ala ስሞችና ባህሪያት ከሶስተኛው ተውሂድ ክፍሎች ውስጥ የሚቆጠረውን ስለዛ ዙሪያ የምናየው ይሆናል ኢንሻአላህ ተዓላ። ተውሂድን ዑለማዎች ሲከፍሉ በ3 ከፍሎታል። ተውሂድ ሩቡቢያ ወተውሂድ ኡሉሂያ ወተውሂድ አስማእ ወሲፋት ብሎ በ3 መንገዶች ከፍሏል። ይህ ማለት ከተግባራቶቹ ጋር ሲያሩ እስትንባጥ ሲያደርጉ ዑለማዎች ማለት ነው። ይሄን አድርጎ በ3 ከፍሎታል ማለት ነው። ይህም አላህ Subhanahu Wa Ta'ala ጌታ መሆኑን የጌትነት አንድነትን የሚነግር ተውሂድ ሩቡቢያ፣ የአምላክነት አንድነትን የሚነግር ደግሞ ተውሂድ ኡሉሂያ ሲሆን፣ የተውሂድ አስማእ ወሲፋት የአላህ Subhanahu Wa Ta'ala ስሞችና ባህሪያት አንድነትን በተመለከተ የሚያጠነጥን ይሆናል የዛሬው ኹጥባ መልእክት ኢንሻአላህ ተዓላ። ሁላችንም ከጅማሮ አንስተን እስከ ፍጻሜው ድረስ በትዕግስትና በአዳምጠን ማለት ነው ትምህርት ይዘን መሄድ መቻል አለብን። ዝም ብለን ችላ ብለን መሄድ ሳይሆን ማለት ነው። እና إخوة الإيمان، أما بعد أيها الإخوة، من أراد أن يلقي الله غدا مسلما አንድ ባሪያ ማለት ነው አላህን ነገ ሙስሊም ሆኖ አላህን ታዛዥ ሆኖ ለመገናኘት ከፈለገ፣ ታማን ሙሉ እስላም ሆኖ ለመገናኘት ከፈለገ፣ ሙወሂደን ካሚለን ጥርት አድርጎ አላህን በብቸኝነት የሚያመልክ ባሪያ ሆኖ አላህን መገናኘት ከፈለገ ተውሂዱሁ ዳሚነን ዐለላህ አሰላማ። እንግዲያውስ ተውሂድ ጠቅለል አድርጎ የሚይዘው ማለት ነው የአላህ Subhanahu Wa Ta'ala አንድነትን የሚነጉ
ተውሂዶችን የያዘ ሰው ሰላምን የሚያገኝ ነው። እነዛ ተውሂዱን ሁሉንም አሟልቶ የሚሄድ ሰው ነገ አላህን ሱብሓነሁ ወተዓላ በሰላም ይገናኛል ማለት ነው። ስለዚህ فليحرص اليوم على صحة التوحيد እና በዚህ ላይ ትኩረት መስጠት ይገባል። ተውሂዱ ጥርት እንድል አላህ በብቸኝነት አምልኮ ላይ ጥርት አድርጎ አላህን እንዲገናኝ ዛሬ ትኩረት ሊሰጠው ይገባል። እሱ አስፈላጊና በጣም እጅግ የሚያስፈልገው ነገር ነው። ለምን النجاح والفلاح والنجات እንግዲያው ስኬታማ የሚሆን ከቅጣት የምድንበት መንገድ ነጃ የሚወጣበት መንገድ እነዚህ ተውሂዶችን አሟልቶ የሚይዝ ከሆነ ነው ማለት ነው። አላህ ፈጣሪ መሆኑን ያወቀ፣ አላህ ረዛቅ መሆኑን ያወቀ፣ አላህ ሁሉንም ሲሳይ የሚሰጥ መሆኑን ያወቀ አምልኮ ግን ለማን እንደሚገባ ካላወቀ ምንም ፋይዳ የለውም። አላህ ደግሞ ተመላኪና ብቸኛ አምልኮ ለሱ የሚገባ መሆኑን እያወቀ ደግሞ የአላህ ሱብሓነሁ ወተዓላ መልካም ስሞችና ባህሪያትን ማረጋግጥ ከሆነ ይህ ሰውየው ተውሂዱ ሙሉ አይደለም ማለት ነው ኢኽዋተል ኢማን። ስለዚህ አንድ ሰው እነዚህ ሶስቱን የተውሂድ ክብሮችን አሟልቶ ጥርት አድርጎ ነገ ከአላህ ጋር መገናኘት አለበት ማለት ነው። ምክንያቱም ዛሬ በዚህች ዓለም ላይ ብዙ ሹብሃዎች ሞልቷል። ማመሳሰል ዝም ብሎ በሰው ላይ አእምሮን የሚረብሹ ነገሮችን እንደ ጥያቄ አድርጎ አውቆ ሰውን ለመረበሽ የሚያመጡት የሚመሳሰል ነገር አድርጎ የሚያቀርቡ ሰዎች ስላሉ ማለት ነው። ይሄን ሹብሃ አስወግደን ጥርት አድርገን አላህን ሱብሓነሁ ወተዓላ በብቸኝነት ይዘን ነገ ከአላህ ጋር መገናኘት መቻል አለብን ማለት ነው። ይህም فلا بد أن يكون المسلم على يقين من أن الله هو خالق الكون الله سبحانه وتعالى ፈጣሪ የሁሉም ነገር ጠቅላላ ፈጣሪ መሆኑን ማወቅ ይላል። وما فيه من عرش إلى الفرش ከአርሽ ትልቁ አርሽ እስከ ፍራሽ ድረስ ያለውን ፍጥረታትን ሁሉ የፈጠረውን አላህ መሆኑን ይሄ የጌትነትን አንድነት የሚነግር ተውሂድ ክፍል ነው ይላል። ومن السماء إلى الأرض ከሰማይ እስከ መሬት وأنه المدبر المتصرف ያንዳንዱን ነገራቶችን የሚያስተናብር ቀኑ መጥቶ ማታ ቀጥሎ ይመጣል እንደዚህ የሚከናወኑ ክንዋኔዎችን የሚያካሂደው አላህ መሆኑን ማወቅ توحيد الربوبية يبال ማለት ነው። ስለዚህ في كل شيء هو فيه وهذا هو توحيد الربوبية የጌትነት አንድነት ነው። የጌትነት አንድነት የሚለው ኩፋሮችም ሊመሰክሩ ይችላሉ። ሰማይን የፈጠረ ማን ነው? ጌታ። መሬትን የፈጠረው ማን ነው? ጌታ። አንተን የሚያበላው ማን ነው? ጌታ ሊል ይችላል፣ ሊያረጋግጡ ይችላል። ይሄን ولكن هذا ليس يكون أن الرجل مسلم ሆነ አይችልም በእንደዚህ በማለቱ ማለት ነው። ስለዚህ እያንዳንዱን ተውሂድ አሟልተን ሙሉ አድርገን ከያዝን ነው ወደ እስልምና ጠቅለል ብለን የምንገባው ማለት ነው። ولا بد أن يوقن العبد بأن الله هو المعبود الحق الله سبحانه وتعالى بحق የሚመለክ ጌታ መሆኑን ማጽደቅ ተመላኪ መሆኑን ማወቅ ወማ ስዋሁ ባጥሉን ከሱ ውጭ ያለው ሁሉ ባጥል ነው፣ ተቀባይነት የለም። ወላ እንጨት ወላ ድንጋይ ወላ ሰው ማንኛውም ነብይ እንኳን ቢያመልክ ተቀባይነት የለውም፣ ከሱ ውጭ የሚመለክ ጌታ የለም ብሎ የሚያስይዘው فلا يستحق العبادة أحد غيره ከሱ ውጭ ለማንም አምልኮ አያስፈልግም የሚለው ተውሂድ ክፍል ومن ثم فهو يتوجه إليه بكل عبادات በሁሉም አምልኮ አይነት በማንኛው ነገር በሰደቃም ይሁን በተለያየ በመስገድም በመጥራትም በዱዓም ይሁን በእያንዳንዱ በአምልኮ ክፍላቶች ወደ እሱ የሚያቀጣጫው ይሄ هذا هو توحيد الألوهية የአምላክነት አንድነትን የሚያሳይ የተውሂድ ክፍል ነው። ይህ ማለት የአምላክነት አንድነትን ካወቅ ኢባዳ የሚባለው እያንዳንዱ ነገር ለአላህ እንደሚገባ ማወቅ ነው። ቀንን ሳታከፋፍል፣ ወርን ሳታከፋፍል፣ አመትን ሳታከፋፍል ምንድነው ኢባዳ የሚገባው ለአላህ ብቻ እንድታረገው ነው ይላል። ስለዚህ ሌላ ደግሞ ولا بد أن يوقن العبد أن الله متصف بكل ما أثبته الله لنفسه في كتاب ዛሬ እንግዲያውስ ምናው ይሄ ነው። ይህ ምንድነው እርግጠኛ መሆን አለበት አንድ ባሪያ ይላል متصف بكل ما أثبته الله አላህ ራሱን ያጸደቀው ራሱን የገለጸው በዛች ባህሪያት እኛም አላህን ልንገልጸው ይገባል። وما أثبته له رسول صلى الله عليه وسلم في سنته ነብዩ ሰለላሁ ዐለይሂ ወሰለም በኪታባቸው በሐዲታቸው የአላህን ማንነት የአላህ እንዴትነትን በወሰፉት በገለጹት መልክ እኛም ልንገልጸው ነው። ከዛ ድንበርም አናልፍም አናጎድልም። ስለዚህ ሸሪዓ ስለሆነ ማለት ነው።
ስለዚህ በቁርአንና በሐዲስ ያለውን አላህ ራሱን የገለጸውና ነብዩ ሰለላሁ ዐለይሂ ወሰለም አላህን የገለጹት እነዚህ ባህሪያቶችን ልናጸድቀው ይገባል። ይሄ ደግሞ አልአስማኡ ወሲፋት የሚለው ተውሂድ ክፍል ነው። የአላህ ስሞችና ባህሪያት ከሚለው ሶስተኛ ተውሂድ ጋር ስለዚህ ዙሪያ ነው ማለት ነው። ይሄን ደግሞ ስናደርግ من غير تمثيل ምንም ምሳሌ ሳንሰጥ እንደዚህ አይነት ነው ሳንል ማለት ነው። ዛሬ ፈላስፋዎች ብዙ እንትን ይዞ መጥቷል። ለምሳሌ አላህ Subhanahu Wa Ta'ala እሱን የሚመስል የለም ስንል አላህ ያያል ስንል እንደ ሰው ያያል እኮ ከሰው ጋር ይመሳሰላል እንደ አላህ ብሎ የሚፈላሰፉበት ብዙ መንገዶች ስላሉ ነው። አላህ አይን አለ ካለን ከሰው ልጅ ጋር ይመሳሰላል፣ እጅ አለ ካለን ከሰው ልጅ ጋር ይመሳሰላል የሚሉ ፈላስፋዎች ስለበዙ ነው። ሙስሊም ግን ትክክለኛ ተውሂድ የያዘ ሰው አላህ Subhanahu Wa Ta'ala አይን አለው የሚያየው በሱ የሚገባ ብሎ ነው የሚያጸድቀው። እጅ አለው የሚለው በሱ የሚገባ እንጂ ነው። የሰው ልጅም እጅ አለው ድመትም እጅ አላት፣ ግን ተመሳሳይ እንዳይደለ ማለት ነው። ስለዚህ አላህ የሚገባው ለራሱ የሚገባው እጅ አለው፣ አይን አለው። ليس كمثله شيء وهو السميع البصير الله سبحانه وتعالى عند مسون مثل امسايا يلم وهو السميع البصير الله እሱ ሰሚና ተመልካች ነው ይላል። ታዲያ የሚመለከተው በምንድን ነው? ይሄን ልናረጋግጠው ይገባል። ስለዚህ ይሄስ የአላህ Subhanahu Wa Ta'ala ስሞችና ባህሪያትን በደንብ ልናረጋግጠው ይገባል። ዱዓ ስናደርግም በአላህ በመልካም ስሞች ነው ተወስል አድርገን በሱ ተንተራሰን ነው አላህን መጠየቅ አለብን። በሸሆች መጀን፣ በእናቶች መጀን፣ በአባቶች መጀን፣ በትላልቅ ሰዎች መጀን አንለው። ለምን? አላህ መልካም ስሞች አሉት ይመጣል ከታች። ስለዚህ ይሄ አስማኡ ሲፋት የሚለው የአላህ ስሞችና ባህሪያትን በደንብ እንትን ማለት እና ምንም ምሳሌ አንሰጥም። እንደዚህ ነው አላህ እንደዚህ ነው ብለን የአላህ አንድ ማንነት የአላህ እንደትነትን ምሳሌ ሳንሰጥ እሱ በገለጸው እንገልጻለን ማለት ነው። ኢኽዋተል ኢማን لصفات الله وصف بها نفسه ووصف بها رسول صلى الله عليه وسلم ولا تشبيه አናመሳስልም ወላ የሆነ እንደዚህ ነው ብለሽ እንትን አናደርገው ወላ ተኪፍን እንደትነትን ደግሞ ለምሳሌ الرحمن على العرش استوى ይላል አላህ Subhanahu Wa Ta'ala በሱረቱ ጣሃ አላህ በአርሽ ላይ ተደላደለ ከፍ አለ ይላል። ዛሬ ፈላስፋዎች ደግሞ ምን ይላሉ? ተቆጣጠረ استولى الرحمن على العرش استولى ይልም ቁርአኑ አያው ግን ምለው ምንድነው? الرحمن على العرش استوى استواء يليق بجلاله ይሄ ከፍነቱ ማለት ነው ለሱ የሚገባ የተደላደለው በሱ በሚገባ መልክ ተደላደለ ያለው እነዛው ሙፈስሮች ማለት ነው። ስለዚህ استولى የሚለው ደግሞ እነሱ ታዊል አድርገው ትርጉሙን ቀይሮ ያመጡት ተቆጣጠረ አላህ ከአርሽ አይፈልግም ብሎ ምናምን ተቆጣጠረ ይላሉ። መጀመሪያ በማን እጅ ነበርና ተቆጣጠረው? ይሄ አያስኬድም፣ ትርጉሙ ይሄ አያስኬድምና الرحمن على العرش استوى على وارتفع ከፍ አለ አላህ Subhanahu Wa Ta'ala። ስለዚህ ይሄ ፍልስፍና ጥሩ አይደለም ማለት ነው። ዛሬ አንዳንድ እኛ ልጆችን ስናስቀራ ልጆች ምክንያቱም ያለንበት ኩፍር ሀገር ነው። በተለይ ሴቶችን እንዴት አድርገን አሳድገን እኛ ዲን ያለውን እንዲያገኙ እንዴት ጥረት ማድረግ እንዳለብን ሁላችን የሚታይ ነገር ነው። ዛሬ ግን በልጆች በትናንሽ ልጆች በ13 እና በ14 ዓመት ልጆች ውስጥ ሹብሃ በመጣል ወሃቢያ الرحمن على العرش استوى ብሎ ይተረጉማል። ይሄን እንዳትከተሉ ብሎ ወላሂ በዚህ ብርብር ከተማ ላይ የሚያንጸባርቅ ሰው አለ። አላህን ልንፈራ ይገባል። ነገ አላህ ፊት ትጠየቃል። አንዲት ልጅ الرحمن على العرش استوى ይሄን ትርጉሙ መጀመሪያ አውቃለች። አላህ በአርሹ ላይ ተደላደለ የሚለው ስላወቀች ይሄ እኮ استولى ነው እንጂ መሆን ያለበት እንደዚህ አይልም ብላ መጣች። ይህ ሴት ልጆች ዛሬ ሂጃብ በመልበሳቸው እዚህ ከተማ ውስጥ የሚንቀሳቀሱት የሚያምሩ ውብ አድርገንኛ ለዲን አብቅተን እነዚህ ልጆች በዛ ዲን ያለው ቢያገኙ ምንኛ ደስታ ነው። ዛሬ ግን በእነዚህ አይነት በህፃናት ላይ ሹብሃ የሚጥሉ ሰዎች አሉ። አላህን ልንፈራ ይገባል። ይሄ የአላህ ሐቅ ነው፣ የአላህ ድንበር ነው። እኛ ከተማ ውስጥ ማለት ነው ምንም ክላፍ የለም፣ ሹብሃ የሚጥልም የለም፣ ምንም ነገር የለም። ነገር ግን እንደ ዝም ብሎ ብቅ ብሎ መጥቶ እንዲህ አይነት ነገር የሚያንጸባርቁ ሰዎች ካላችሁ አላህን ፍሩ። ልጆች ገና ምንም ያላወቁትን በእንደዚህ አይነት ነገር እንዳንረብሻቸው ማለት ነው። ስለዚህ አስማኡ ወሲፋት አላህ በራሱ በገለጸው እኛ እንገልጻለን፣ እናጸድቃለን፣ ከዛ ውጪ አናስቀምጥም ማለት ነው። ولعل اللقاءات الماضية أيها الإخوة كانت كيفية بإيضاح المقصود من توحيد الربوبية وتوحيد الألوهية، فنركز في هذه اللقاء الحديث عن توحيد الأسماء والصفات. ስለዚህ ተውሂድ ሩቡቢያ ተውሂድ ኡሉሂያ ግልጽ ነው፣ ሁላችንም የምናውቀው ነው። የፈጠረው ሁሉም ነገር እያንዳንዱ ነገር
ግኝቱን ያስገኘው አላህ ነው። ያን ያስገኘው ጌታ ደግሞ አላህ Subhanahu Wa Ta'ala አምልኮ የሚገባው ለሱ ነው። ዛሬ ግን በደንብ አድርገን የምናየው አስማዕ ወሲፋት የምለው ነው። ማሂ አስፋት ማሂ አልአስማዕ ስሞች ማለት ምንድናቸው እነሱ? ወማሂ አስፋት ባህሪያት ደግሞ የአላህ Subhanahu Wa Ta'ala ባህሪያት የሚባሉት ምንድናቸው? ወከይፈ ይወሂዱ العبد ربه بها በእነዚህ በስሞችና በባህሪያት እንዴት ነው ይሄን የሚያደርገው? ባህሪያትን እንዴት አድርጎ አንድ ያደርጋል? ወማ هو اثر الايمان بها የዛስ ጥቅሙ ውጤቱ ምንድነው? በዛች ማመኑ በአላህ ስሞችና በባህሪያት ማመኑ ውጤቱስ ምንድነው የሚለው ነው። ወማ حكم عن جحدها او انكرها በዛ ላይ ደግሞ ችላ ብሎ እሷን አልቀበልም የሚለው ሰው ሁክሙስ ፍርዱ ምንድነው የሚለው ነው። ስለዚህ ሁላችንም ልናቀው ይገባል። ይሄን ደግሞ የምንይዘው ከቁርአንና ከሐዲስ ብቻ ነው። በቃ ሌላ ለኛ ሸሪዓ ምንም ነገር የለም። እኔ ስለተናገርኩ ማለት ቁርአንና ሐዲስ ምን ይላል የሚለው አንድ ሙእምን ማየት አለበት ማለት ነው። ኸዋተል ኢማን نريد لكل هذا الأسئلة بجواب كما تعودنا شاف كاف من القرآن والسنة النبي وآثار الصحابة وكلام السلف እንግዲያውስ ከቁርአንና ከሐዲስ ከዛ በመቀጠል ከሳቦች ቀደምት ሰዎች ማለት ነው የፈሰሩት በዛ መንገድ ነው መሄድ ያለብን ይላል። ስለዚህ أيها الإخوة إن الله تبارك وتعالى أسماءه سمي بها نفسه في كتابه وسماه بها رسوله وهذا الأسماء كلها أحسن جميلا ولذلك እንግዲያውስ ነብዩ ሰለላሁ ዐለይሂ ወሰለም አላህ በየገለጸው ነብዩ የገለጹትም ሰለላሁ ዐለይሂ ወሰለም መልካም ነው። ያ መልካም ስሞች ጥራ በዛ ተንተርሰው ለአላህ መልካም ስሞች አሉ ይላል ማለት ነው። ስለዚህ ይህ መልካም ስሞች ይመጣሉ። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይላል? አላሁ ላ ኢላሃ ኢላ ሁ ለሁል አስማኡል ሑስና ይላል። አላሁ Subhanahu Wa Ta'ala ጌታ ነው፣ በእውነት የሚመለክ ከሱ በስተቀር ምንም የለም። ሁወ እሱ ለሁል አስማኡል ሑስና ለሱ ደግሞ መልካም ስሞች አሉት ይላል አላህ Subhanahu Wa Ta'ala። وقد ضرب الله المثل ببعضها وبين في قوله تعالى هو الله الذي لا إله إلا هو አላህ እኮ እሱ ራሱ ነው፣ በእውነት የሚመለክ ጌታ ከሱ በስተቀር የለም። ዓሊሙል ገይብ ወሸሃዳ የሩቅንም የቅርቡንም የሚያውቀው ፊት ለፊት እንደሚታየውን ከዛ ሩቅ ያለውንም የሚያውቀው ጌታ እሱ ነው ይላል። ስለዚህ ሁወ ረሕማኑ ረሒም እንግዲያውስ ይሄ ባህሪ ነው የአዛኝነት። የሰው ልጅም አዛኝ ይባላል። እንግዲያውስ አዛኝ አላህ አዛኝ ነው የምንል ከሆነ ከሰው ጋር ይመሳሰላል የሚሉ አሉ። ለምሳሌ አዛኝ የሰው አዝነትና የሐታን የፍየልቷ እዝነት አንድ አይደለም። ፍየልቷ እኮ የወለደችዋን ግልገል ላለመርገጥ እግሯን እንዲህ ታደርጋለች። አቅል ያለው ሰው ግን ዛሬ ልጅህን ይደበድለው ይመታል አይደል? የሰው እንኳን የዚች የፍየል እዝነት አንድ አይሆንም። ግን የአላህ Subhanahu Wa Ta'ala ከዚህ ጋር የሚመሳሰል አይደለም። ስለዚህ አላህ እጅግ በጣም ሩህሩህና አዛኝ የሆነ ጌታ ነው ይላል። ስለዚህ ይሄ የአላህ ባህሪያት ነው። ይሄን ልናጸድቀው ይገባል ማለት ነው። الله بمجبا مالتنا. وفي الحديث الذي أخرجه البخاري ومسلم من حديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله 99 اسما 100 إلا واحدة. إنجدوس لله سبحانه وتعالى 99 سموች አሉ። ይህ ማለት 99 ስሞች ብቻ የተገደቡ ናቸው ማለት አይደለም። አላህ Subhanahu Wa Ta'ala ቁጥርና ስፍር የሌለው ስሞች እነዚህ ግን ሸምድደህ ከያዝክ ጀነት የምትገባበት ነው። እነዚህ 99 ስሞችን አላህ ወፍቆት ያፈዘ ሰው ጀነት ገባ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እና ለአላህ Subhanahu Wa Ta'ala ቁጥር ስፍር የለውም ስሞቹ ማለት ነው። መልካም ስሞች ሞልቷል ማለት ነው። ስለዚህ ከቻለን እነዚህ 99 ስሞችን ለማሐፈዝ መሞከር አለብን ማለት ነው። إذن وقد أرشدنا الله تعالى أيها الإخوة إلى أن نتعبده بهذه الأسماء وأن نتقرب إليه بها. እንግዲያውስ አላህ Subhanahu Wa Ta'ala በመልካም ስሞቹ ወደ አምልኮ ወደ እሱ ወደ ምናመልክበት እንድንቀርብ መንገድ አድርጎልናል። እንደገና ደግሞ ወደ አላህ Subhanahu Wa Ta'ala እንድንቃረብ ይህ መልካም ስሞችን ሸሪዓ አድርጎልናል ይላል። ከዚህም በመቀጠል በሚቀጥለው አያ ላይ አላህ Subhanahu Wa Ta'ala ምን ይላል? ወሊላሂ الأسماء الحسنى ለአላህ መልካም ስሞች አሉ فادعوه بها በሷ ለምን ይላል። ሐጃህን በቃ አላህን ለምን አንተ መልካሙ የሆንክ ጌታ፣ አንተ አዛኝ የሆንክ ጌታ፣ አንተ ረዛቅ የሆንክ ጌታ ስጠኝ በለው። በሸሆች መጀን በምናምን አትበል። ያ አኺላ ሼኾች የሚለምኑት ያ አላህ ነው። አንተ ምን ሱን ልትለምነው ይገባል። ስለዚህ ለአላህ መልካም ስሞች አሉ ፈድዑሁ ቢሃ ወዘሩ الذين ተዋቸው እነዛን ይላል يلحدون في اسمائه። እንግዲያውስ የአላህን Subhanahu Wa Ta'ala መልካም ስሞችን አጣመው አንሻፈው የሚተረጉሙትን ተዋቸው ይላል አላህ Subhanahu Wa Ta'ala። እነዛ ሰዎችን ተዋቸው في اسمائه سيجزون ይመነዳሉ። እነዚህ ሰዎች ማካኑ ያعمሉ ሲሰሩት በነበሩት ነገር ነገ ይመነዳሉ። ዛሬ አጣመው የሚተረጉሙ ስሜታቸውን ተከትሎ ይፈስሩ ነገ ግን ያገኛሉ ምንዳቸውን ይላል አላህ Subhanahu Wa Ta'ala። ስለዚህ
አላህ Subhanahu Wa Ta'ala ራሱን በገለጸው እንገልጻለን ነብዩ ሰለላሁ ዐለይሂ ወሰለም የገለጹት በዛ ሐዲስ መሰረት እንገልጻለን አላህ Subhanahu Wa Ta'ala ولله الأسماء الحسنى فادعوا بها وذروا الذين يلحدون في أسماء وسيجزون ما كانوا يعملون ومعنى الحاد إن سلزي إنيام الله سبحانه وتعالى بوصفه ونوصفالن ተለያዩ ድንበር ማለፍን መመለስ ባለማወቃችን ሰው በነገረን ቢሆንም ዛሬ ወደ አላህ Subhanahu Wa Ta'ala መመለስ መቻል አለብን ዓሊሞች በጣም ጁድ አርጎ ታግለው ይሄን ዲን ለመጠበቅ ብዙ መስዋዕት ከፍለው ነው ወደዚህ የደረሱ ዛሬ እኛ ምንም በለለን ዕውቀት እኔም እናንተ ሁላችንም ዝም ብለን የሆነ ነገር መንገድ አድርገን በዛ መሄድ የለብንም ዑለማዎች ምን ይላሉ ሐዲስና ቁርአን በዚህ ምን ይላል የምለው ልንይዘው ይገባል ስለዚህ ይሄ ልንጠነቀቀው ይገባል ማለት ነው እና በሌላ ቁርአን አላህ Subhanahu Wa Ta'ala ምን ይላል ቀድም ተናገርኩት ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል ዓሊም አላህ እሱን የሚመስል የለም አምሳያ የለም አላህ በምንም ነገር ከማንም ጋር አይገናኝም ወሁወ እሱ ደግሞ ሰሚ ነው ይሰማል ታዲያ እሱ ማይሰማ ከሆነ ዱዓ እጃችን ወደ ላይ አድርገን ለምን እንጠይቃለን በዛው አላህ በየትኛው አቅጣጫ የትም ቦታ ላይ የለም የሚሉ አሉ ፈለስፋዎች አሁን በዛሬ ጊዜ ያሉ የትም ከቦታ አይፈልግም እሱ ይላል እና ወዴት ለምን እጅን ወደዛ ያ ረቢ ብለን ወደዚህ ወደ ታች ለምን አላደረግም አላህ በስድስት መቀከል ላይ ከታች ከዛም ከፊት ከኋላ በስድስት አቅጣጫ የለም ብሎ የሚሏል ሹብሃ ጥሎ ማለት ነው እኛ አርሽ ላይ ተቀመጠ ካለን እሱ ከአርሹ ፈላጊ ይሆናል ብሎ ነው ሹብሃ ማለት አረበኛ ቃሉ ዝም ብሎ በሰው ላይ ብጅታ መፍጠር ማለት ነው ብጅታ በመፍጠር ሰውን የሚያጣምመዋል እንግዲህ ባይዘው ጀማዓ ለመፍጠር ስትራቴጂ ቀርጾ የሚንቀሳቀሱ ሰዎች አሉ ይመለሱ እዚህ የለም ስለዚህ ኢኽዋተል ኢማን እሱ አላህን የሚመስል ማን የለም ሰሚና ተመልካች ነው ይሰማል እንዴት እንደሚሰማኛ አናውቅ ሰሚና ተመልካች ነው ብሎ አላህ ራሱን የተናገረው ማለት ነው ወአህሉ ሱነቲ ወልጀማዓ يؤمنون ان الله سبحانه وتعالى هو الاول الذي ليس قبله شيء እንግዲያውስ አህሉ ሱና ወልጀማዓ ማለት በቁርአንና በሐዲስ የሚያድር ቁርአንና ሐዲስን ሸሪዓ አድርጎ የሚይዝ ሰው እሱ እንግዲያውስ አህሉ ሱና ወልጀማዓ ይባላል አህሉ ሱና ወልጀማዓ እንግዲያውስ ምን ያለ ያምናሉ አላህ Subhanahu Wa Ta'ala መጀመሪያው መጨረሻም ከሱ በፊትም ከኋላ ማንም የለም ብሎ ያምናሉ አህሉ ሱና ወልጀማዓ እኛም አህሉ ሱና ወልጀማዓ አልহামዱሊላህ በዚህ ነው የምናምነው ከሱ በፊትም በኋላም የለም አላህ ብቸኛ የሆነ ጌታ ነው ከሱ ጋር የሚመሳሰል የለም እሱ ሰሚና ተመልካች ነው መርሐባ በቃ ይሄን ብለ ተቀበል መቻል አለብን ማለት ነው ليس بعده شيء ከሱ በኋላ وظاهر الذي ليس فوقه شيء እንግዲያውስ ግልጽ ነው ድብቅ ሁሉም እሱ ነው በቃ እሱ ያ እንዴት እንደሆነ እንዴትነቱን ከይፍያን አንጠይቅም አላህ Subhanahu Wa Ta'ala ማለት ነው اذا እንግዲያውስ አርሽ قدم على الرحمن على العرش استوى عرش ላይ አላህ ተደላደለ ከፍ አለ ተቀመጠ የሚለው ዑለማዎች በዛ ነው ያጸደቁት استوى ላይ የሚለው ይሄ ውድቅ ነው ብለው አርሽ ግዙፍ ነው እንግዲያውስ በዛ ላይ አላህ እንዴት እንደተቀመጠ እንዴት አንጠይቅም ከይፍያ እንዴት እንደሆነ ምሳሌ አንሰጥም ለምን ዑለማዎች ከልክለውናል ይሄ ምሳሌ አንሰጥም እሱ ከማንም ጋር የሚመሳሰል አይደለም ብሎ ማለት ነው ስለዚህ የአርሹን ታላቅነት ሲናገሩ ከአላህ በስተቀር ማንም ሊገምቱ አይደለም የአርሹን ትልቅነት ሊያውቅ አይችልም ይላል ኩርሲይ ደግሞ ማለት ነው ከአርሽ አንፃር ሲታይ በሰፊ በረሃ ላይ እንደተጣለች ቀለበት ነው ይላል ኩርሲይ ከአርሹ አንፃር በጣም አርሹ ግዙፍ ነው ማለት ነው አርሹ ግዙፍ ነው ከተባለ አላህ Subhanahu Wa Ta'ala የተሸከመው አርሽ ይሄናል ግዙፍ ነው የአላህ አንደበቱ ደግሞ ሊንገምቶ የማንችለው ማለት ጭንቅላታችን የማይዝ ይሄ እንትን ማይንድሴቱ አይዝም በቃ ይሄን ማለት ነው ይሄን እንትን ልንለው ይገባል ስለዚህ በጣም ማወቅ መቻል አለብን ፍልስፍና ደግሞ አያስፈልግም በዲን ላይ አላህ ከአርሽ ሆኖ ማለት ነው ከኩርሲ ለምሳሌ ኩርሲ ላይ ፈልጎ መቀመጥ አለብኝ ደክሞኝ ነው ምናምን አይደለም አላህ መቀመጥ ፈልጓል ተደላደለ ተቀመጠ በቃ ይሄ ነው ማጽደቅ ያለብን ማለት ነው ስለዚህ አላህ Subhanahu Wa Ta'ala ራሱን በወሰፈው እኛም እንወስፋለን ወአህሉ ሱነቲ ወልጀማዓ يثبتون الله سمعا وبصرا وعلما وقدرا አህሉ ሱና ወልጀማዓ በቁርአንና በሐዲስ የሚተዳደሩ ሰዎች የአላህ መስሚያ መኖሩን ያጸድቃሉ እሱ ባጸደቀበት ያላህ መመልከቻ ማያ መኖሩን ያጸድቃሉ እሱ ባጸደቀበት ዕውቀት መኖሩን ያጸድቃሉ እሱ በጸደቀበት ችሎታ መኖሩን ያጸድቃሉ እሱ በጸደቀበት ነው ስለዚህ አህሉ ሱና ወልጀማዓ የሚባሉ በቁርአንና በሐዲስ በዚሁ አላህ Subhanahu Wa Ta'ala በወሰፈው የሚመስሉ ናቸው ነው ስለዚህ ምንም ባህሩን ምሳሌ ሳንሰጥ ከትርጉሙ ሳናጎድል ወደ ሌላ ትርጉም ዘንበል ብለን ሳንተረጉም ትክክለኛ በሆነ መንገድ እኛው በዛ እንተረጉማለን ማለት ነው ኢኽዋተል ኢማን ስለዚህ አላህ Subhanahu Wa Ta'ala
የሁሉም ነገር አዋቂ ጌታ ነው እሱ ያቀናል ስለዚህ ሐቁን ያለንበትን ሐቅ አላህ ጽናቱን ይስጠን ምናልባት ከሐቅ ሸርተት ያሉ ሰዎችን ባለማወቅም ሆነ ዝም ብሎ በእልክ ዛሬ በእልክም እንትን ይላል ምናልባት እኔን ማይወድ ከሆነ እኔ ተናገርኩ አልቀበልም ብሎ በዛ ሸርተት ይላል ለምን ሊሆን አይገባም ሐቅ እስከሆነ ድረስ ሸይጣን እኮ አቡ ሁረይራን መጥቶ እኮ ሐዲስ አስተምሯል ሸይጣን ውሸታም ነው ግን ያስተማረው አያተል ኩርሲ ሲያስተምር እሱ ግን ውሸታም ነው በጣም ግን ያስተማረው ነገር ሐቅ ነው ያዛሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሐቅን መያዝ መቻል አለብንና بارك الله لي ولكم في القرآن العظيم ونفعني وإياكم من الآيات والذكر الحكيم أقول قولي هذا واستغفر الله لي ولكم واستغفروه إنه هو الغفور الرحيم والبر الرحيم الحمد لله الذي خلق فسوى وقدر فهدى وأغنى وأقنى وجعلنا من خير أمة تعمر وتنهى والصلاة والسلام على خير الورى وما ضل وما غوى وما ينطق عن الهوى إن هو إلا وحي يوحى وعلى آله وصحبه ومن سار على نهجه واقتدى أما بعد فيا أيها الإخوة الإيمان إن أهمية الإيمان بأسماء الله الحسنى وصفاته العلى كبير كثير نشير إلى بعضها في عجالة إنما ليتنا بسمنا بحريات ማመን በጣም ትልቅ ቦታ የሚሰጠው ነገር ነውና ልናምነው ይገባል እሳቸው በጸደቁት እኛ ማጽደቅ የእሳቸውን እንወዳለን የእሳቸውን ሱና መከተል ነው እሳቸውን ከልክ በላይ እንወዳለን ማንንም ማይወድ የለም ምናልባት እዛ ጋር የሆነ ትርጉም ሰጥተው የሚሄደው እንኮ ከውዴታ አንፃር ድንበር ሊያልፍ ይችላል ከውዴታ በልቶ ሙልሂድ የሚባል የሆነ ድንበር ማለፍ ሊገኝ ይችላል ነገር ግን እሳቸው በሄዱበት መንገድ እሳቸው ባሳዩት ሱና እሳቸውን ነገም ለመገናኘት ከእሳቸው ጋር ጎረቤት ለመሆን እንግዲያውስ እሳቸውን አካሄድ መሄድ አለብንና አላህ ይወፍቀን ይሁን ስለዚህ አስማዕ ወሲፋት የአላህ ስሞችና መልካም ስሞችና ባህሪያትን ማወቅ መቻል አለብን በዛ ነው መጥራት ያለብን ማለት ነው ኢነ ዒልሙ ቢላሂ ወአስማኢ ወሲፋቲ አሽረፉል ዑሉም እና ከእውቀቶች በላይ የአላህ Subhanahu Wa Ta'ala ስሞችና ባህሪያት ማወቅ በጣም ከእውቀቶቹ يتكبر إلى وعجلها على الإطلاق لأن شرف العلم بشرف المعلوم إنجليز علم يسكبر لنا إهن علم أو أن يمن الجزء سوتش الله درجن حقون من الله باطلنا حق يمن ليبتن أو قتل الله يستن الله يستوقع إنجليز إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم ارزقنا فرحة لا حزن بعدها وارزقنا سعادة لا شقاء بعدها اللهم عفد علينا رزقا ليس بعدها حاجة واجعل يومنا العظيم هذا الفاتحة تحقيق أمانينا وجل وعلا يا رب العالمين واجعل القرآن ربيع قلوبنا اللهم انصرنا جيوش المسلمين يا رب العالمين اللهم أمرتنا اهدنا الصراط المستقيم يا رب العالمين يا حي يا قيوم برحمتك يا أرحم الراحمين وصلى اللهم على سيدنا محمد وعلى آله وصحبه أجمعين وأقم الصلاة